ሰላም ጤና ይስጥልን እንደምን ዋላችሁ ከኬርቦክስ አፍሪካ የዕለቱን ዜናዎች ይዘንላችሁ መጥተናል ከዜናዎቹ ጋር ፍሬህይወት ተስፋዬ ነኝ በቅድሚያም አርዕስተ ዜና የመስቀል ደመራ በዓል የሚከበርበት የመስቀል አደባባይ የተለያዩ የህብረተሰብ ክፍሎች በተገኙበት ዛሬ ጠዋት የማጽዳት መርሃ ግብር ተከናውኗል። የመድኃኒትና የሕክምና መገልገያ ግብዓቶችን በአገር ውስጥ የማምረት አቅምን ለማሳደግ ሁለንተናዊ ድጋፎች ተጠናክረው እንደሚቀጥሉ ገልጿል። በየትኛውም የክፍል ደረጃ 50% እና በላይ አማካኝ ውጤት ያላመጣ ተማሪ ወደ ቀጣዩ ክፍል ወይም እርከን አይዘዋወርም ሲል ትምህርት ሚኒስቴር ገልጿል። በቱሪዝም ዘርፍ የሚከናወኑ ጥናትና ምርምሮች ተጠቃሚነትን በማረጋገጥ ቅርጾች ለቀጣዩ ትውልድ እንዲተላለፉ ያስችላሉ ተባለ። በድሬዳዋ ከተማ መሶብ የአንድ ማዕከል አገልግሎት ስራ ጀመረ። ውድ አድማጭ ተመልካቾቻችን አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን በዝርዝር ትሰማላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑን። ትኩስ መረጃም ያግኙ። ወደ ዜናዎቹም አልፋለሁ። ቀዳሚ ወዳደረግነው ዜና ስናልፍ የመስቀል ደመራ በዓል የሚከበርበት የመስቀል አደባባይ የተለያዩ የህብረተሰብ ክፍሎች በተገኙበት ዛሬ ጠዋት የማጽዳት መርሃ ግብር ተከናውኗል። ዝርዝሩን ሜትዮናስ በመርሃ ግብሩ ላይ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታን ጨምሮ የከተማ አስተዳደሩ ከፍተኛ የስራ ኃላፊዎች፣ የሃይማኖት አባቶች፣ የተለያዩ የእምነት ተከታይ ወጣቶችና የጽዳት ሰራተኞች ተገኝተዋል። ኢንጂነር ወንድሙ ሴታ በዚህ ወቅት መስቀል ደመራ ባህል ከኢትዮጵያ አልፎ የዓለም ቅርስ የሆነና የአብሮነት ባህል ነው ብለዋል። በመሆኑም ሀብትነቱ ከእምነት ተከታዮች ባሻገር የመላው ኢትዮጵያውያን እንደሆነ ነው የገለጹት። በዚህም ከተማ አስተዳደሩ የመስቀል ደመራ ባህል ሃይማኖታዊ ይዘቱን ጠብቆ በድምቀት እንዲከበር የተለያዩ ስራዎች ሲያከናውን መቆየቱን ተናግሯል። የዛሬው ጽዳት መርሃ ግብርም የዚሁ አካል መሆኑን ጠቁሞ አሁን ላይ ባህሉ በድምቀት እንዲከበር የዝግጅት ስራዎች መጠናቀቃቸውን ገልጸዋል። መረጃው የኢትዮጵያ ዜና አገልግሎት። ቀጣይ ወዳደረግነው ዜና ስናልፍ የመድኃኒትና የሕክምና መገልገያ ግብዓቶችን በሀገር ውስጥ የማምረት አቅምን ለማሳደግ ሁለንተናዊ ድጋፎች ተጠናክሮ እንደሚቀጥሉ ተገልጿል። ዝርዝሩን ሮዛ ነዚፍ። በኢትዮጵያ መድኃኒትና የሕክምና መገልገያ አምራች ኢንዱስትሪዎች ዘርፍ ማህበር 22ኛ ዓመታዊ ጉባኤ ያስጀመሩት የኢንዱስትሪ ሚኒስተር አቶ መላኩ አለበል የመድኃኒትና ሕክምና መገልገያ መሳሪያዎች ግብዓቶችን በሀገር ውስጥ የማምረት አቅም እያደገና ተጨባጭ ውጤት እየተመዘገበ ነው ብለዋል። የመድኃኒትና የሕክምና መገልገያ አምራቾችን ለማጠናከር መንግስት ምቹ ሁኔታዎችን መፈጠሩን የጠቀሱት አቶ መላኩ አለበል በተጨማሪ ሁለንተናዊ ድጋፎች ተጠናክረው እንደሚቀጥሉም ጠቁመዋል። የሕክምና የአገልግሎት አሰጣጡ ይበልጥ እንዲጠናከር መድኃኒቶችና የሕክምና መገልገያ ግብዓቶች በሀገር ውስጥ በስፋት ማምረት እንደሚገባ የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማም ተናግረዋል። በመከላከልና አክሞ በማዳን ላይ መሰረት ያደረገውን የሕክምና አገልግሎት ተደራሽ ለማድረግ የመድኃኒትና የሕክምና መገልገያ ግብዓቶች አቅርቦት ወሳኝ ሚና እንዳለው ገልጸው ማህበሩ ጥራታቸውን የጠበቁ መድኃኒቶችና የሕክምና መገልገያ ግብዓቶችን ማምረቱ ማጠናከር አለበት ብለዋል። የማክሮ ኢኮኖሚ ማሻሻያው የሕክምና መገልገያዎች በሀገር ውስጥ እንዲመረቱ ከፍተኛ እገዛ ከማድረጉም በላይ በአምራች ኢንዱስትሪ ዘርፍ ይነሱ የነበሩ ተግዳሮቶችን ከመቀነስ አንጻር ጉልህ አስተዋጽኦ እያበረከተ እንደሚገኝም ተናግረዋል። በቀጣይ ዜና በየትኛውም የክፍል ደረጃ 50% እና በላይ አማካኝ ውጤት ያላመጣ ተማሪ ወደ ቀጣዩ ክፍል ወይም እርከን አይዘዋወርም ሲል ትምህርት ሚኒስቴር ገልጿል። የትምህርት ምዘናና ፈተና አስተዳደር ስርዓቱን ለማስተካከል እየተወሰዱ እርምጃዎችን እየተሰሩ ያሉ ስራዎችን በተመለከተ ትምህርት ሚኒስቴር ባወጣው መግለጫ የ12ኛ ክፍል ማጠናቀቂያ ፈተና የወሰዱ ተማሪዎች እንዲሁም በየትኛውም የትምህርት ደረጃ ያሉ ተማሪዎች 50% እና በላይ አማካኝ ውጤት ሲያመጡ ወደሚቀጥለው ክፍል ወይም እርከን እንዲሸጋገሩ እየተደረገ እንደሚገኝም አስታውሰዋል። በአዲሱ የትምህርት ፖሊሲ መሰረት የ6ኛና የ8ኛ ክፍል ክልል አቀፍ ፈተና እንዲሰጥ የተደረገ ሲሆን በሁሉም ክልልና ከተማ አስተዳደሮች በእነዚህ ፈተናዎች 50% እና በላይ አማካኝ ውጤት ያመጡ ተማሪዎች ወደ ቀጣዩ ክፍል እንዲዘዋወሩ እየተደረገ ይገኛል። ይህም በየደረጃው የትምህርት ጥራቱን ያለበትን ደረጃ እየለኩ ለመሄድ ትልቅ አስተዋጽኦ ይኖረዋል ብለዋል። ባለፉት 4 ዓመታት የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና ተፈታኞች 50% እና በላይ አማካኝ ውጤት ያመጡ ወደ ዩኒቨርሲቲ በቀጣይ እንዲገቡ እየተደረገ ሲሆን የተወሰነ ድጋፍ ተደርጎላቸው ውጤት ማምጣት ለሚችሉ ተማሪዎች አዲስ የሪሚዲያል ፕሮግራም ተቀርጾ ተማሪዎቹ ለአንድ ዓመት በየዩኒቨርሲቲ ውስጥ ተጨማሪ ድጋፍ እንዲያገኙ በማድረግ በቀጣዩ ዓመት ወደ ዩኒቨርሲቲ እንዲገቡ በማድረግ በርካታ ቁጥር ያላቸው ተማሪዎች የዩኒቨርሲቲ ትምህርታቸውን እየተከታተሉ እንደሚገኙ ተገልጿል። ከሄድ በሂደት 50% እና በላይ አማካኝ ውጤት የሚያመጡ ተማሪዎች ቁጥር እየጨመረ ሲሄድ በሪሜዲያል የሚገቡ ተማሪ ቁጥር እየቀነሰ ሄዶ
ፕሮግራሙ የሚጠፋበት ሁኔታ ይፈጠራል ሲል ሚኒስቴሩ አስረድተዋል። ሌላው በፈተና አስተዳደር ስርዓቱ የተወሰደው እርምጃ የፈተና ኩረጃና ስርቆትን በማስቀረት ፈተናውን መስጠት መቻሉን እንደሆነ ሚኒስቴሩ ጠቅሷል። የትምህርት ጥራትን ከታች ጀምሮ ለማረጋገጥ አዲስ ስርዓት ትምህርት ተቀርጾ ወደ ተግባር ተገብቷል ያለው ሚኒስቴሩ ለመጀመሪያ ጊዜ የአጠቃላይ የትምህርት አዋጅ ጸድቆ ወደ ተግባር እንዲገባ መደረጉንም ተገልጿል። መረጃው ከቲግቫ። በቀጣይ ዜና በቱሪዝም ዘርፍ የሚከናወኑ ጥናትና ምርምሮች ተጠቃሚነትን በማረጋገጥ ቅርጾች ለቀጣዩ ትውልድ እንዲተላለፉ ያስችላሉ ተባለ። ዝርዝሩን ሜቲዮናስ። በቱሪዝም ዘርፍ የሚከናወኑ ጥናትና ምርምሮች ሀብቶችን ለማልማት ዘላቂ ተጠቃሚነትን ለማረጋገጥና ቅርጾች ተጠብቆ ለቀጣይ ትውልድ እንዲተላለፍ የሚያግዝ መሆኑ የቱሪዝም ሚኒስቴር አስታወቀ። የቱሪዝም ሚኒስቴር ቱሪዝም ለዘላቂ ለውጥ በሚል መሪ ሀሳብ ያዘጋጀው 5ኛ የቱሪዝም ዘርፍ ጥናትና ምርምር ኮንፈረንስ እየተካሄደ ይገኛል። የቱሪዝም ሚኒስቴር ሰላማዊት ካሳ በዚህ ወቅት እንደገለጹት ሚኒስቴሩ ከከፍተኛ ትምህርት ተቋማትና ከዘርፉ ባለድርሻ አካላት ጋር ዘርፉን በዘላቂነት በሚያሳድጉ የጥናትና ምርምር ተግባሮት ላይ በጋራ እየሰራ ይገኛል። ይሄም የቱሪዝም ሀብትን በማጥናትና በማልማት ከዘርፉ የሚገኘው ማህበራዊና ኢኮኖሚያዊ ጥቅም ማሳደግ የሚያስችል መሆኑን ጠቁመዋል። ከተቋማቱ ጋር የሚከናወኑ ተግባሮት በዘርፉ በጥናትና ምርምር የተደገፈና ሳይንሳዊ የሆኑ አሰራሮችን ተግባራዊ ለማድረግ እንደሚረዳም ገልጸዋል። መንግስት ልዩ ትኩረት ከሰጣቸው የብዝሃ ኢኮኖሚ ዘርፎች መካከል ቱሪዝም አንዱ መሆኑን አስታውቆ በመስኩ በጥናት የታገዙ ተጨባጭ ውጤቶችን ለማምጣት እየተሰራ መሆኑን አስረድተዋል። ጥናትና ምርምሮች በዘርፉ ያሉ ሀብታችን ለማልማት ዘላቂ የሆነ ተጠቃሚነትን ለማረጋገጥና ቅርጾች ተጠብቆ ለቀጣይ ትውልድ እንዲተላለፍ ከፍተኛ አስተዋጽኦ አለው ብለዋል። በዘርፉ የሚከናወኑ ጥናትና ምርምሮች ኢትዮጵያን ተመራጭ የቱሪዝም መዳረሻ ለማድረግና የቱሪስቶችን ፍሰት ለማሳደግ የጎላ ፋይዳ እንዳላቸው ተናግሯል። መረጃው ከኢትዮጵያ ዜና አገልግሎት። መጨረሻ ወዳደረግነው ዜና ስናልፍ በድሬዳዋ ከተማ መሶብ የአንድ ማዕከል አገልግሎት ስራ ጀመረ። ዝርዝሩን ሮዛ ነዚፍ። በድሬዳዋ ከተማ አስተዳደር የድሬ መሶብ አንድ ማዕከል አገልግሎት ማስጀመሪያ መርሃ ግብር ተካሂዷል። በመርሃ ግብሩ ላይ የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናትአለም መለሰና የከተማ አስተዳደሩ ከንቲባ ከድር ጁሃርን ጨምሮ የተለያዩ አካላት ተገኝተውበታል። የድሬ መሶብ የአንድ ማዕከል አገልግሎት ለህዝብ ፈጣንና ቀልጣፋ አገልግሎት ለመስጠት እንዲሁም የመልካም አስተዳደር ችግሮችን ለመፍታት የሚያስችል መሆኑን ሚኒስትሯ ገልጸዋል። መንግስት ለህዝብ የሚሰጣቸውን አገልግሎቶች ዘመናዊ፣ ፈጣንና ቀልጣፋ ለማድረግ እያከናወናቸው የሚገኙ የሪፎርም ተግባራት በውጤታማነት መቀጠላቸውን አንስተው የመሶብ አንድ ማዕከል የዚሁ ማሳያ ነው ብለዋል። በየደረጃው የሚገኙ አመራሮች የጀመሯቸውን የለውጥ ስራዎች አጠናክረው በማስቀጠል የህዝብን አገልግሎት አሰጣጥ በማሳለጥ በቁርጠኝነት በቅንነትና በታማኝነት እንዲያገለግሉ መልእክት አስተላልፈዋል። የድሬዳዋ ከተማ አስተዳደር ከንቲባ ከድር ጁሃር በበኩላቸው ሀገራዊ ለውጡን ተከትሎ ከፍተኛ ትኩረት የተሰጠው ጉዳይ የህዝብ የዘመናት አገልግሎትና የመልካም አስተዳደር ጥያቄዎችን በፍጥነትና በጥራት የመመለስ ስራ መሆኑን አንስተዋል። በዚህም መሰረት አስተዳደሩ ባለፉት የለውጥ ዓመታት ቀልጣፋ፣ ፈጣንና በቴክኖሎጂ የታገዙ አገልግሎቶችን ተደራሽ በማድረግ አበረታች ስራዎችን እያከናወነ መሆኑን ተናግረዋል። ዛሬ የተመረቀው የድሬ መሶብ አንድ ማዕከል የአገልግሎት መስጫም የመንግስት አገልግሎቶች በተቀናጀና በተናበበ ሁኔታ በግልጽነት በፍጥነት መስጠት ያስችላል ብለዋል። መሶብ ስማርት ድሬን እውን ለማድረግ ከፍተኛ ሚና እንዲኖረው አክለው በድሬዳዋ የአንድ ማዕከል አገልግሎት በመጀመሪያው ምዕራፍ 6 ተቋማትና 28 አገልግሎቶች በቴክኖሎጂ በታገዘው አደረጃጀትና አሰራር ፈጣንና ቀልጣፋ ዘመናዊ የአገልግሎቶች መስጠት መጀመራቸውን የተናገሩት ደግሞ የአስተዳደሩ ምክትል ከንቲባ ሀርቢ ቡህ ናቸው። ለተቋማቱ የዘመኑን አገልግሎት መስጠት የሚችሉ 64 ባለሙያዎች ስልጠና ወስደው ወደ ስራ መግባታቸውንም ተናግረዋል። መረጃው የኢትዮጵያ ዜና አገልግሎት። የዕለቱ የኬርቦክስ አፍሪካ ዜናዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። በየቀኑ ወቅታዊና የተረጋገጡ መረጃዎች እንዲደርሳችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ሰላም ቆዩ። Audio Jungle.